እዚህ ጋር የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው በርና ማዘር በቃ የኔ ጭንቀት ምናምን የኔ እናንተ ነገር ምናምን ሰምታ በቃ ፈቀደችልን ማለት ነው። ከዚህ በኋላ እሺ በአንቺ ፍላጎት አንቺ የሚያስደስትሽ ነገር ሁሉ ሁኚ ያለችኝ ይሄን ይመስላል ለሃለ እሺ ነይዛለሽ ነው ለብቻሽ እሺ ለስ ኦባ ከበር ነው ከብዳላ ምንድነው በቃ ሁላ አላቅም በቃ ስሜታዊ ሆንኩ ነውና እወድሃለሁ አከብርሃለሁ የምር በጣም ነኝ ጋር ፍቅርሽ መግለጽ ብቻ አትችይበትም ነው መናገር ላይ ጎበዝ አይደለም እኔ ተግባር ነው የሚሻለኝ ተግባር ብቻ ላንቺ በጣም ትልቅ እና ልዩ ቦታ አለኝ ከምልሽ በላይ በጣም ወድሻለሁ ከብርሻለሁ ጋር ታመኛው ታዲያ ኧረ እሱ ጋር ብቻ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ልጅህን አይጎዳትም ወይ? እንዴት ነው አስተሳሰቡ? ምን ያክል ወዶን ነው? ምን ያክል አስቦብን ነው የመጣው? ለማለት ያክል ሊሆን ይችላል ብዬ ነው የማስበው። ምክንያቱም ቤተሰብ የእሷን ደስታ ነው የሚፈልጉት እንደነገርኳቸው፣ ግን እንድትጎዳ ደግሞ አይፈልጉም። ደጋግማ እንድትጎዳ አይፈልጉም። ማንም ሰው እንድትጎዳ ስለማይፈልጉ ነው ይሄን ነገር ያደረጉት እንጂ መፍቀዳቸው አይቀርም። ምክንያቱም የሄሉ እናት አንዳንዴ በነገራችን ላይ በራሷ ኖሯት በራሷ እንድትወስን ነው የሚያደርጉት፣ ግን ደግሞ እንድትጎዳ አይፈልጉም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ እንዶቼ እንግዲህ ዛሬ ነው ሄሉ ማለት ነው ደስ በሚል ነገር መጥተዋል። እንግዲህ ያው ጅማሯቸውን በጣም ደስ ይላል። አንዳንዴ የሆነ ነገር ሲመጣ ለምን መጣ ብላችሁ እንትናት ነው ለበጎ ለመልካም ነገር ነው የሆነ ነገር ሲመጣ ብዙዎቻችሁ ድራማ ምናምን ነው እያላችሁ ነው፣ ግን አይደለም ማለት ያቡ እንዴት መጣ፣ ያቡ እንዴት ተመልሶ መጣ ማለት ይሆናታል ወይ አይሆናትም ወይ የሚባለውን ነገር ያው በሰብስ እንደመሆናቸው መጠን እሷ የማትጎዳበትን ነገር ነው እያደረጉ የነበር እና ምልላችሁ ነው ውዱ ቤተሰቦቼ። እንግዲህ ዛሬ ተፈቅዶላቸው ፈገግ እያሉ ነው የመጡት ማለት ነው። እኔ በጣም ነው ደስ ያለኝ፣ ምክንያቱም የሚዋደዱ ከሆነ አብረው ቢሆኑ በነገራችን ላይ ከአንድ ወገን ብቻ ሲሆን ነው እንጂ ፍቅር ከሁለቱም ወገን ከሆነ አሪፍ ነው። ከሁለቱም ወገን ሲሆን ፍቅር ማለት ነው። እና ብዙዎቻችሁ ደግሞ ልዑል ላይ ምናምን በነገራችን ላይ ልዑል እንደ እህት ስለሚያት ነው። ልዑል ደግሞ ውጣ ካለችው እርግጠኛ ነኝ የሆነ ገደብ ካበጀችለት በዛ ገደብ ልክ ይሆናል ብዬ ነው የማስበው። በእርግጥ አሁን ላይ ጓደኛ እያላት ወይም ፍቅረኛ እያላት ሴት ልጅ ቤስት ፍሬንድ የወንድ ጓደኛ ወንድም ቤስት ፍሬንድ ይኑረው ብዬ አላስብም። ምክንያቱም ሴት ልጅም ቤስት ፍሬንድ የወንድ ጓደኛ ጥሩ አይደለም፣ ትዳራችሁ ላይ የሆነ ነገር ይፈጥራል። ወንድም እንደዛው ብዬ ነው የማስበው፣ እንደኔ ማለት ነው። እውነት ለመናገር በጣም ደስ ብሎኛል። በጣም አለ አይደለም ከማይሆኑ ጊዜያቶች ላይ ሌላ ተጨማሪ ዱብዳ በቃ አዳዲስ ነገር ነበር የተጨመረብን የመጣውና ምንድን አድርገን ነው ይሄን ያክል ፈተናችን የበዛው? ሁለታችንም ልጆች ነን። በጣም በብዙ መካከል ነው የተገናኘነው። ብዙ ችግሮችን አንድ ላይ ያሳልፈናል። ከዛ ደግሞ ተራርቀን ቆይተን ተመልሰን ተገናኝተናል። ስንገናኙ ደግሞ የሉ ላይ የተፈጠረባትን ነገር ታስታውሳላችሁ። እሱን አለፍነው ስንል ሌላ ችግርና ይሄን ያክል እኛ ምንድን ነው ያደረግነው? ይሄን ያክል ሳይጣም በመሀላችን የሚገባው በቃ ትላንትና ምርር ብሎኝ ነው የነበረው። በጣም ደብሮኝ ነበር። ብዙ ሰዎች ሲደውሉልኝ ነበር፣ ቴክስት ጽፉልኝ ነበር ምናምን እና የማንንም መመለስ አልቻልኩም። ምክንያቱም በቃ ላርለ ምንድን ነው የበደል ነው በቃ ላርለ የሆነ በጣም ነበር የከፋኝ፣ በጣም ነበር የተሰማኝ እኔም በበኩሌና ማዘሯ ጋር መሄድ ፈልጌ ነበር። ግን በዚህ ሁኔታ መሄድም ደግሞ ልክ ይሁን አይሁን እርግጠኛ አልሆንኩም። ምክንያቱም ሄሉ በሰዓቱ ከጎኔ ነች፣ ብዙ ነገር እየሞከረች እንደሆነ አይቻልም
እናቷን ለማሳመን። ለዛም ነው ዛሬ አሳምናት መጣ። ያው ተመልሰን የተገናኘ ነው ማለት ነው። በዚህ አይነት ፕሮግራም ማሳለፍ የፈለገችው ያለን እኔና እሷ መዋደድ ታውቃላችሁ። በተለይ በብዙ ጊዜ ከረዥም ጊዜ በፊት ጀምሮ አብራችሁን የነበራችሁ ሰዎች ምን ያክል እንደምትንዋደድ ታውቃላችሁ ብዬ አስባለሁ። እና ግን ያላሰብኩት ነበር የተፈጠረው። እናቷ እንደዛ ምናምን ስትል ጭራሽ አልጠበኩም። አሁን ግን መልሳ ስለፈቀደችልን እና የእሷን ምርጫዋን ስላከበረችላት ምን ለመናገር በጣም ደስ ብሎኛል። በጣም ነው የማመሰግነው። ያው ለቁም ነገር ለፍሬ በቅተንም ደግሞ ታይናለሽ ብዬ ተስፋ አደርጋለሁ። ጸሎት አድርጊልን። ጸሎት ያስፈልግና ምክንያቱም ሰይጣን መስታል በቤታችን አታሳፍሪው ታቆረመ ይዛለች። ጸሎት ነው ብዬ አስባለሁ። እኛ እንደምታይን ሁሌ እንደዚህ ደስተኞች ሆነን ለመምጣት እንሞክራለን። ደግሞ ማንም አይለየንም ብዬ አስባለሁ። ምን ተሰማህ? እኔ በጣም ደብሮኝ ነበር። በተለይ ትላንት በጣም በቃ አይደል እንደዛ እንለያይ ስትይኝ በቃ አይደለም አንቺም ፍቅር በቃ አይደል ከልቡ አይደለም በቃ አይደል እንድጠራጠር ሌላ ነገር እንዳስቡላ አድርጎኛል ማለት ነው። አሁን ደስተኛ ነህ? አሁን በሚገባ በጣም ደስተኞች ነን። እኔ ራሱ ባይዘዌ ስሰማ በጣም ነው ደስ ያለኝ። በቃ ለአንተ ዝም ብዬ ከምናገር እንደዚህ አይነት ቦታ ላይ አብረን ሆነን ምናምን እያወራን የተሳሳቅን ደስተኞች እንድንሆን ስለፈለግን ስለፈለግኩ ነው ይገባናል። እና ግን ቆመን ለዚህማ ቆመን ነው መጠቃቀስ ያለብን እና አውራት ብዙ ማውራት አትችልም። ተብታባ ነገር ነች። ሰላም ልትልሽ ብቻ ነው የምትፈልገው። እሺ ያኔ እሺ ተዋወቂያት። ሄሎ ሄሎ ማዘር። ሄሎ ሰላም ኖት? እንዴት ነሽ የኔ ልጅ? እኔ ደህና ነኝ። ሰላም ኖት እርሶ? እግዚአብሔር ይመስገን። ይቅርታ ማን ልበል? እኔ ሄለን ነኝማ። ውይ የኔ ልጅ እንዴት ነሽ? ደህና ነኝማ። ሰላም ነው? እኔ ያለሁላት ምን ትሆናለች ብለሽ ነው? እስቲ አንተ አንዴ ዝም በል። ደህና ነሽ? ደህና ነኝማ። ሰላም ነው? ሁሉ ሰላም? እንዲያው ልቃይ ዝም በይ። እንዲያው ባለፈው የተፈጠረውን እያየው ነበር። እንደው ተታረቃችሁ ብዬ ደስ ከማለቴ ድጋሚ መጣላት። አሁን እንዴት ነው ነገሩን ፈታችሁት? አሁን እኮ በጣም ደስ ብሎናል። በቃ አሪፍ ላይ ነን ያለነው። ሁሉም ነገር አሪፍ ሆኗል። አሁን ተፈቷል። ሰይ እግዚአብሔር የተመሰገነ ይሁን። አሜን አሜንማ አሜን። እናመሰግናለን። አይለያችሁ እንግዲህ አሜን አብራችሁ ነው። አሜንማ አሜን አሜን። እናመሰግናለን። አሜን። እንግዲህ አሁን ቃል አስገባሻለሁ። እሺ ችግር የለውም ማሽ። ለአዲስ አመት እንደው እኔ ጋር መተሽ ከያው ጋር ከልጄ ጋር መተሽ እንድታይኝ እፈልጋለሁ። ከተመቻት ነው። እኔም እንደማይመቸኝ ታውቂያለሽ አይደል እንዴ? ይሄ ቃል የምታስገቢው ምናምን አይደለም። ከተመቻት ነው የምንመጣው። እሺ ማረ እመጣለሁ። ችግር የለውም። እንግዲህ በስልክ ነው እንደ ሁሉም ማይሽ። ዛሬ በድምጽ ስላወራሁሽ በጣም ደስ ብሎኛል። እውነት እኔም በጣም አመሰግናለሁ። በጣም እኔም ደስ ብሎኛል። እንገናኛለን። እመጣለሁ። እውነት እሺ ደስ እንዲልሽ ብዬ ነው። በቃ ከሷ ስሜ ብዬ ነው ዛሬ እኔንም ሰርፕራይዝ ነው ያደረገችኝና እደውልልሻለሁ። በቃ እሺ እሺ። እንግዲህ በስተመጨረሻም ያቡ በስልክ እናቱን አስተዋውቋታል ማለት ነው። ያው ማዘሯ ደግሞ መተው ሊዋት ይፈልጋል። በነገራችን ላይ አንድ ነገር በነገራችሁ ነገር ማለት ነው ልንገራችሁ። ትልቁ ነገር የባላችሁ ቤተሰቦች ይውደዷችሁ። የምር ነው የምላችሁ። የባሎቻችሁ ቤተሰቦች ካልወደዳችሁ ጥሩ አይመጣም። ጥሩ አይመጣም። የምር ነው የምላችሁ። መግባባት በቃ ከባላችሁ ቤተሰብ ጋር ቢስ ሆናችሁ መግባባት ነው። አሁን እያያችሁ ነው። ለምሳሌ እንደነ ትንሱ እንደነ ሩታ አይነት አሁን እነ ሩታ በእርግጥ ይወዷታል ቤተሰቦቹ። ያው ግን ትንሱም ትንሽ ኃይለኛ ናት እና አማቶቻችሁ እንዲወዷችሁ አድርጉ። አማት የረገመው ምንድን ነው ይባላል ከናባባሉ ማለት ነው። እና በደንብ ነው ያናገሯት። መታወቅ ይፈልጋሉ። እንግዲህ እኔ መጨረሻችሁን ያሳምረው፣ ጅማሯችሁን ሳይሆን ፍጻሜያችሁን መድኃኔዓለም ያሳምርላችሁ ነው የምለው። ሌላ ሲቀጥል ልጥለፍሽ ላስረግዝሽ የሚለውን ትተህ በቃ ለእሷ ደስ የሚለውን
በቃ ለሰው በቃ ለሌላ ሰው ተምሳሌት መሆን የምችሉ ፍቅረኛና ባለትዳር ነው መሆን ያለባችሁ። ዝም ብሎ የሆነ እንትን ማለት አይደለም። ለምሳሌ ልንገራችሁ፣ ሀይሚና ብሩኬ በጣም ጥሩ ላይ ነበሩ። የምሬን ነው የምላችሁ ታጀራ። ግን ብሩኬ በሚመጣበት ነገር ሀይሚ ከጎኑ ነበር። ዛሬ ላይ ግን አጥፍታለች። ምክንያቱም ክፍተት ማስገባት የለባችሁ። ቤስት ጓደኛ ምናምን ምናምን እናንተ አንድ ትዳር ከያዛችሁ ቤስት ጓደኛችሁም ትዳራችሁም ፍቅረኛችሁም ባላችሁ መሆን አለበት፣ ለእሱ ሚስቱ መሆን አለችበት ብዬ ነው የማስበው። እና ለውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ሄሉ እያፈረች እየተሽኮረመመች ነው። ገና በአካል እኮ ታገኛቸዋለች። በስልክ ይሄን ያክል ምን አስፈራሽ? ለማንኛውም ውዶች ዛሬ ደስ ብሎኛል። ደስታችሁን በኮሜንት ሀሳብ አስተያየታችሁን አስቀምጡ ማለት ነው። ለሁሉም ነገር ትዳርና ፍቅር ላይ ስንትን ቁጥ መሆን አለባቸው ብዬ ነው የማስበው። ወዳችኋለሁ። ሰብስክራይብ እና ላይክ ግን እንዳይረሳ።